بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس خلاصة النور اليقين في سيرة سيد المرسلين نبينا عليه الصلاة والسلام هي التاريخاتين من نايبت درساتين بالله سبحانه وتعالى فقاد زاريم نقدر علن زاريم من نايو كفل هاي نومي هنا ባለፈው ክፍል 19 ላይ እንግዲህ ነብያችን አለይሂ ሰላቱ ሰላም ኢስራ ስለማረጋቸው ወደ ሰማይ ወደ ቤተል መቅዲስ በሌሊት ጉዞ መሄዳቸውና ከቤተል መቅዲስ ደግሞ ሚዕራጅ ወደ ሰማይ ወደ ላይኛው ዓለም ስለመውጣታቸው እንደዚሁም የተለያዩ ቀቢላዎች ወይም የተለያዩ ጎሳዎች ገብተው ወደዛ ጥሪ ስለማድረጋቸው አይተን ነበር። እንደዚሁም አንሷሮች እስልምና ስለመርዳታቸው መዲና ላይ ያሉ ሰዎች እስልምና ስለመርዳታቸው እነዚህን ርዕሶች ባለፉ ክፍሎች ላይ አይተናል። ኢንሻአላህ ዛሬ የምናየው ደግሞ በይዓቱል ዐቀበቲል ኡላ الدرس الثامن والثلاثون 38ኛው ደርስ በይዓቱል ዐቀበቲል ኡላ طيب በይዓ ብሎ ማለት እንግዲህ ቃል መጋባት ማለት ነው። ቃል መጋባት አልዐቀባ ብሎ ማለት ደግሞ ከፍ ያለ ቦታ ማለት ነው። طيب ስለዚህ በይዓቱል ዐቀበቲል ኡላ ብሎ ማለት የመጀመሪያው ከፍ ያለ ቦታ ላይ የተደረገ የሆነ ቃል መጋባት ማለት ነው። እንግዲህ ዐቀባ ተብሎ የተባለበት ወይም ከፍ ያለ ቦታ ተብሎ የተባለበት ምክንያት ቦታው ያኒ ቃል የተጋቡበት ቦታው ከፍ ያለ ቦታ ስለነበር ለዛ ዐቀባ ተብሎ ተጠራ ማለት ነው። طيب ስለዚህ የመጀመሪያው ከፍ ያለ ስፍራ ላይ የተደረገ ቃል መጋባት ስለዛን ይጠቅስልናል ማለት ነው። في السنة الثانية عشرة በ12ኛው ዓመተ ንቡዋ ነብያችን አለይሂ ሰላም ነብይ ከሆኑ 12ኛ ላይ قدم 12 رجلا 12 ሰዎች መጡ ማለት ነው። طيب من عرب المدينة መዲና ላይ ካሉ አረቦች ወደ ነብያችን አለይሂ ሰላም ወደ መካ 12 ሰዎች መጡ። طيب እንግዲህ ከነዚህ ከ12ቱ አስሮቹ ከአውስ ናቸው ይላል። ሁለቶቹ ደግሞ ከኸዝረጅ እንግዲህ መዲና ላይ ሁለት ከአረቦቹ ከመዲና ላይ ካሉት በሁለት ጎሳ ነው የሚከፈሉት። የኸዝረጅና አውስ ተብሎ በሁለት ይከፈላሉ እና አስሮቹ ከአውስ የመጡ ነበሩ። ሁለቶቹ ደግሞ ከኸዝረጅ የመጡ 12 ሰዎች ወደ ነብያችን አለይሂ ሰላም መጡ ማለት ነው። ፈጅተመዑ ቢረሱሊ በመልእክተኛ ሰለላሁ ዐለይሂ ወሰለም ጋር ተገናኙ፣ አንድ ላይ ተሰባሰቡ። ዒንደል ዐቀበቲል ኡላ አሁን ያልነው ከፍ ያለ ቦታ ስፍራ ላይ የመጀመሪያ ከፍ ያለ ቦታ እዛ ቦታ ላይ ተገናኙ ማለት ነው። ወባየዑ ዐለል ኢስላም ወባየዑ ቃል ተጋቡ ዐለል ኢስላሚ በእስልምና ላይ ቃል ተጋቡ ማለት ነው። እንግዲህ ቢሽሩጢን በመስፈርቶች ማለት የተወሰኑ መስፈርቶች የተቀመጡ አሉ። እነዛ መስፈርቶች ወደፊት ይጠቅስልናል ማለት ነው። طيب ስለዚህ እነዚህ 12 ሰዎች መጥተው ከነቢያችን አለይሂ ሰላም ጋር ተገናኝተው አንድ ላይ ሰብሰብ ብለው ከዛ በኋላ ከነቢያችን አለይሂ ሰላም ጋር ቃል ተጋቡ ማለት ነው። ይህም ታች ላይ ምናል ወተሰማ هذه البيعة في التاريخ بيعة النساء ተብሎ ይጠራል ይላል። طيب እንግዲህ ቃል የተጋቡት በምንድን ነው ከተባለ على الا يشركوا لا يغاروا بالله بالله سبحانه وتعالى لا يغاروا شيئا ምንም ነገር አላህ سبحانه وتعالى ላይ ምንም ነገር لا يغاروا አንድ ولا يسرقوا ሁለተኛ ደግሞ لا يسرقوا ولا يزنوا ዝሙት ላይ ፈጽሙ ولا يقتلوا لا يገሉ طيب ማን አውላደሁም ልጆቻቸው ላይ ገሉ ማለት ነው። طيب ولا يزنوا ዝሙት ላይ ያደርጉ ولا يقتلوا ላይ ገሉ አውላደሁም ልጆቻቸው ላይ ገሉ ለነብያችን አለይሂ ሰላም ቃል ተጋቡ ማለት ነው። እንግዲህ እነዚህ ነገራቶች ሁሉ ከእስልምና ከመምጣቱ ወይም ነብያችን አለይሂ ሰላም ነብይ ተደርጎ ከመላካቸው በፊት ሚሰሩ መጥፎ ስራዎች ነበሩ። በአላህ Subhanahu Wa Ta'ala ላይ ይጋራ ነበር፣ ሽርክ ነበር፣ ሰውን እርስ በርሱ ይዝራረፍና እርስ በርሱ ይሰራረቅ ነበር፣ ዚና በጣም ዝሙት ነበር። ሰውን ልጆቻቸውን እንግዲህ አላህ Subhanahu Wa Ta'ala ቁርአን ላይ ولا تقتلوا اولادكم خشيه املاق ብሎ አላህ ገልጿል። ድህነትን ፈርታችሁ ልጆቻችሁ አትግደሉ ብሎ ያለው ከዚህ በፊትም እዚሁ ደርሳችን ላይ ያየንበት ሁኔታ አለ። ድህነትን ፈርቶ ልጆቻቸው ይገሉ ነበር ማለት ነው። ስለዚህ ልጆቻቸው ላይገሉ ቃል ገቡ ማለት ነው። ولا يأتوا ላይመጡ ቢቡህታኒን በቅጥፈት ማለት ነው። يفترونه የሚቀጥፉ بين ايديهم በእጆቻቸውና ወርጁሊህም በእግሮቻቸው መካከል የሚቀጥፉት ማለት ነው። በየትኛውም ሁኔታ እንግዲህ እንዳጠቃላይ የትኛውም የቅጥፈትና የውሸት የሆነ እንግዲህ የውሸት ምስክርነት እንደዚሁም የውሸት የተለያዩ ነገራቶች ቅጥፈቶች በእጃቸውም ይሁን በእግራቸው የሚፈጸሙ ቅጥፈቶች ላያመጡ
ምን አደረጉ? ቃል ገቡ። ወላ ያዕሱ ላያምፁ ፊ ማዕሩፊን በመልካም ነገር ማለት ነው። በመልካም ነገር ነቢያችን ዓለይሂ ሰላቱ ወሰላም በሚያዟቸው መልካም ነገር ላያምፁ በዚህም ቃል ገቡ። ፈኢን አውፉ እንግዲህ እነዚህ ቃላቸው ጠብቆ በቃላቸው ከተገኙ ፈኢን አውፉ ማለት ቃላቸው ከሞሉ ምንድነው ምንዳቸው ከተባለ ፈለሁሙል ጀነህ ለነሱ ጀነት አለላቸው ማለት ነው። እንግዲህ ነቢያችን ዓለይሂ ሰላቱ ወሰላም ለሳቸው መጥቶ በሚጠይቁበት ሰዓት ወይም ቃል በሚገቡበት ሰዓት እነዚህ ነገራቶች ሁሉ ቃል የገባችሁት ነገር ቃላችሁ ከጠበቃችሁና ቃላችሁ እስካላፈረሳችሁ ድረስ ምን አላችሁ? ፈለኩሙል ጀነ ለእናንተ ጀነት አላችሁ ብሎ ነቢያችን ዓለይሂ ሰላም ቃል ገቡላቸው ማለት ነው። ወይን አሳቡ ከፈጸሙ ማለት ነው። አሳቡ ማለት ካገኙ ማለት የተፈለገበት ከፈጸሙ ሚን ዛሊከ አሁን እነዚህ ከተጠቀሱ ነገራቶች ከሰሩ ሸይአን ይሆን ነገር ከሰሩ ፈአምሩሁም ጉዳያቸው ኢለላህ ሱብሓነሁ ወተዓላ ወደ አላህ ሱብሓነሁ ወተዓላ ይጠጋል ማለት ነው። ማለት ከነዚህ ውጭ ለምሳሌ ሽርክ መቼም እንግዲህ ሽርክ ላይ አላህ ሱብሓነሁ ወተዓላ በግልጽ ራሱ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ብሏል። ሽርክ ሰርቶ በሽርክ ላይ ሆኖ የሞተ ሰው አላህ አይምረውም። ግን እነዚህ አሁን ከተጠቀሱ ወንጀሎች ትላልቅ ወንጀሎች የተጠቀሱት እነዚህ ቢሰሩ ከሽርክ ውጭ ያለው ቢሰሩ ፈኢን አሳቡ ማለት ቢፈጽሙና ቢሰሩ ሚን ዛሊከ ከዚህ አሁን ከጠቀስናቸው ሸይአን አንድ ነገር እንኳን ቢሰሩ ፈአምሩም ጉዳያቸው ኢለላህ ወደ አላህ ነው። ኢንሻአ አላህ ከፈለገ ገፈረ ለነሱ ይምራቸዋል። ወኢንሻአ ከፈለገ ደግሞ ዐዘበ አላህ ከፈለገ ደግሞ ይቀጣቸዋል ማለት ነው። ጠይብ ስለዚህ እንግዲህ ኢንሻአ ገፈረ ወኢንሻአ ዐዘበ የምንለው ግን ከሽርክ ውጭ ባለው ወንጀሎች ናቸው። ከሽርክ ውጭ ያሉ ወንጀሎች አላህ ሱብሓነሁ ወተዓላ ከፈለገ ይምራል፣ ከፈለገ ይቀጣል። ሽርክን ግን ጭራሽ እንደማይምር ተናግረዋል ማለት ነው። ጠይብ ስለዚህ ዐላ ኩሊ አሕዋል በእነዚህ ነገራቶች መጥተው ከነቢያችን ዓለይሂ ሰላቱ ወሰላም ጋር ምን አደረጉ? ቃል ገቡ ማለት ነው። ወለማ ረጀዑ በተመለሱ ጊዜ አለ ኢላ ቢላዲሂም ወደ አገራቸው አርሰለ መዐሁም ረሱሉ መልእክተኛው ሰለላሁ ዐለይሂ ወሰለም ላኩ መን ዩዓሊሙሁሙል ኢስላመ እስልምና የሚያስተምራቸው ሰው ላኩላቸው ማለት ነው። እነሱ ወደ አገራቸው ከተመለሱ በኋላ ከኋላቸው እስልምና እነሱ የሚያስተምራቸው ወዩፈቂሁሁም ፊዲኒ ወዩፈቂሁ ማለት ግንዛቤ የሚሰጣቸው ፊቅህ ግንዛቤ የሚሰጣቸው ፊዲን ዲን ላይ ግንዛቤ የሚሰጣቸው ሰው ላኩ ማለት ነው። ያ የተላከውም ሰው ማነው? ወሆ ሙስዓብ ብኑ ዑመይር ወካነ ዩሰመል ሙቅሪ ሙስዓብ ብኑ ዑመይር ተብሎ ይጠራል የተላከው ሰውዬ እና ሙስዓብ ብኑ ዑመይር ተልኮላቸው እስልምናን አስተማራቸው ማለት ነው። ፈንተሸረል ኢስላሙ እስልምና ተስፋፋ ቢሰበብህም በነሱ ሰበብ እስልምና ተስፋፋ። ሐታ ለም የብቀ በይቱን ሐታ ድረስ አለ ለም የብቀ እስካልቀረ ድረስ እስከማይቀር ድረስ በይቱን አንድን ቤት እንኳን እስከማይቀር ሚን ቡዩቲል መዲነቲ መዲና ካሉ ቤቶች ውስጥ አንድን ቤት እስከማይቀር ኢላ ቢሆን እንጂ ወፊህ እሱ ላይ ዚክሩል ኢስላም እስልምና የተወሳ ቢሆን እንጂ ማለት ነው። በእያንዳንዱ ቤት ምን ገባ? እስልምና ገባ ማለት ነው። እስልምና አብዛኛው ሰዎች ተቀበሉ። ሁለተኛ ደግሞ ዚክራል ኢስላም እስልምና መወሳት እንደው ስለ እስልምና መወራት ሆነ። በሰዓቱ በጣም የሚወራ ሆነ ማለት ነው። ጠይብ ስለዚህ በዚሁ ሰበብ እስልምና መዲና ላይ በደንብ መስፋፋት ችለዋል ማለት ነው። ጠይብ ከዛ ቀጥሎ ያመጣልን ምንድነው? አስኢላ ጥያቄዎች አለ። እንግዲህ እዚህ ላይ አላ ኩል አህዋል በይዓ አልዓቀበቱል ኡላ የመጀመሪያው ዓቀበቱል ኡላ ተብሎ የሚደረገው የመጀመሪያው ቃል መገባት በዚሁ ጠቀሰልን። አላ ኩል አህዋል ነቢያችን ዓለይሂ ሰላቱ ወሰላምና እነዚህ 12 ሰዎች ያደረጉትን ቃል ነው እዚህ ላይ የጠቀሰልን ማለት ነው። ጠይብ አስኢላ ጥያቄዎች አለና መን ቀዲመ ፊ ሰነቲ ሳኒየተ ዐሽረተ መን ቀዲመ ማን ነው የመጣው? ፊ ሰነቲ ሳኒየተ ዐሽረተ በ12ኛው ዓመት ነቢያችን ዓለይሂ ሰላቱ ወሰላም ነቢይ ከሆኑ 12ኛ ዓመት ላይ የመጡት እነማን ነበሩ? ሀል ኢጅተመዑ ቢረሱሊ ሰለላሁ ዐለይሂ ወሰለም ከመልእክተኛው ጋር ተገናኝተው ተሰባስበዋል ወይ የሚል ጥያቄ ነው። ዐላ አይ ሸይን ባየዑሁ ዐላ አይ ሸይን በምንስ ነገር ላይ ነው? ባየዑሁ ለነቢያችን ዓለይሂ ሰላቱ ወሰላም ቃል የገቡት በምን ነገር ነበር? ማዛ ፈዐለ መዐሁም ረሱሉ ማዛ ፈዐለ ምንስ ሰሩ መዐሁም ከነሱ ጋር አረሱሉ መልእክተኛው ሒነማ ረጀዑ በተመለሱ ጊዜ ወዴት ወደ ሀገራቸው በተመለሱ ጊዜ ነቢያችን ዓለይሂ ሰላቱ ወሰላም ምንድን ነበር የሰሩት የሚሉ ጥያቄዎች ናቸው ማለት ነው። ጠይብ አልኹላሳ ማጠቃለያ ጭብጥ ሐሳቡ
في السنة الثانية عشرة بأسراه للتنيا أمة هجرة أمة نبوة نبي عليه الصلاة والسلام نبي يكون أسراه للتنيا لي قدم 12 رجلا أسراه للسوش متو من المدينة كمدينة فبايعهم الرسول ملك تنيا صلى الله عليه وسلم قال قبواتشو عند العقبة عقبة تبلو متراو السوزندا فرجعوا تملسوا ونشروا الدين دين أسفافو في المدينة مدينة لي دين أسفافو مالترو طيب ሲቀጥል ምን አመጣ العقبة الثانية ሁለተኛው ቃል መጋባት ያንን ሊያመጣልን ነው الدرس التاسع والثلاثون 39ኛው درس العقبة الثانية ሁለተኛ ቃል መጋባት አለ في السنة الثالثة بسوستኛው في السنة الثالثة عشرة بأسرة سوستኛው ዓመተ نبوة ነብያችን አለይሂ ሰላም ነብይ ከሆኑ من النبوة ብሎ አመጣልን ነብይ ከሆኑ 13ኛ ዓመት ላይ وفد على الرسول 73 رجلا አሁን ደግሞ እንግዲህ ቁጥራቸው በዛ ብሎ ወደ ነብዩ አለይሂ ሰላም መምጣታቸው ሊጠቅስልን ነው ወፈደ ማለት ጀማዓዎች መጡ على الرسول በመልእክተኛው ላይ ስንት 73 73 رجلا 73 ወንዶችና ወምራአታኒ ሁለት ደግሞ ሴቶች من المدينة كمدينة ወደ ነብዩ አለይሂ ሰላም መጡ ማለት ነው طيب እንግዲህ እነዚህ 73 ወንዶችና ሁለት ሴቶች እንግዲህ ከ73 ወንዶቹ ኢትና ወሲቱነ 62ቱ من الخزرج ናቸው ይላል 62ቱ ከخزرج ናቸው እንደዚሁም 11 من الاوس ይላል 11 ደግሞ ከአውስ ናቸው ቅድም እንዳልነው خزرجና አውስ ተብሎ በሁለት ይከፈላሉ መዲና ላይ ያሉ አረቦች እና አሁን ላይ ከመጡ ከ73ቱ 62ቱ ከخزرج ጎሳዎች ናቸው እንደዚሁም 11 ደግሞ ከአውስ ጎሳዎች ነበሩ ማለት ነው طيب على كل الاحوال نزيه للنبي عليه الصلاه والسلام متو فبايعوا الرسول ملكتنيا صلى الله عليه وسلم قال ገቡ ከሳቸው ጋር عند العقبة الثانية እንግዲህ عند العقبة ማለት አሁንም ከፍ ያለ ቦታ ላይ الثانية ማለት ለሁለተኛ ጊዜ ማለት ነው የመጀመሪያው ቅድም የመጡ 12 ሰዎች ነበሩ ቃል የገቡት አሁን ደግሞ ለሁለተኛ ጊዜ መጥቶ እነዚህ 73 ሰዎች ለነብዩ عليه الصلاه والسلام ቃል ገቡ በምን ላይ على ان يعبدوا الله اللهን በመገዛት ላይ ولا يشركوا لا يغاروا به بس بالله شيئا አንድንም ወይ ምንንም ነገር لا يغاروا وان يمنعوا ሊከላከሉ عن رسول መልእክተኛው اذا هاجر اليهم اذا هاجر በተሰደዱ ጊዜ ኢለይሂማት ወደ እነሱ በተሰደዱ ጊዜ ነብዩ አለይሂ ሰላም ከመካ እንግዲህ መካ ላይ በጣም ቁረይሾች አስቸግሯቸዋል እስካሁንም ድረስ ችግር ላይ ነው ያሉት ስለዚህ ወደፊት ስደት ማድረጋቸው ስለማይቀር ስደት አድርገው ወደዛ በሄዱ ጊዜም ምናልባት ቁረይሾች ተከትሎ ይሆን ነገር እናድርግ ቢሉ እነዚህ ሰዎች ሊመክቱና ሊመልሱ ምን አደረጉ ቃል ገቡ ማለት ነው طيب ከዛ ቃል ከገቡ በኋላ ثم اخرجوا 12 نقيبا ثم كذا اخرجوا አወጡ 12 نقيبا ማለት 12 ሰዎች ከመጡ 73 ሰዎች ውስጥ 12 ሰዎች ምን አደረጉ መርጦ አወጡ ማለት ነው طيب منهم ማለት ከነሱ ውስጥ 12 ሰዎች ተመርጠው ወጡ فقال لهم الرسول ነብዩ عليه الصلاه والسلام አሏቸው አንቱም ወከላኡ على قومكم አሏቸው አንቱም አሏቸው እንግዲህ እንዲመረጥ የሚያደርጉት ነብዩ አለይሂ ሰላም ናቸው ከነዛ ከ73 ሰዎች ውስጥ 12 ሰዎች እንዲመረጡ አደረጉ ከዛ በኋላ 12 ሰዎች አወጡ መረጡና ነብዩ አለይሂ ሰላም አሉ አንቱም እናንተ ወከላኡ ማለት ወኪሎች ናችሁ ያው ሐላፊነት ወሳጆች ማለት ነው በማን ላይ على قومكم ነው በህዝቦቻችሁ ላይ ሐላፊነት የምትወስዱት እናንተ ናችሁ አንቱም ወከላኡ على قومكم በህዝቦቻችሁ بما فيهم በመካከላቸው ባለ ቤትኛው ጉዳይ ማለት ነው እንግዲህ ምናልባት ከነብዩ አለይሂ ሰላም መነጋገር ወይም ተለያየ ነገር ቢያስፈልግ እንዳጠቃላይ ያው ህዝቡ አይደለም የሚመጣው ማለት ነው እነዛ የተመረጡ 12 ሰዎች ከነብዩ አለይሂ ሰላም ጋር ከማንንም ጋር መነጋገር ያለባቸው ነገር እንዲነጋገሩ አሚሮች 12 ሰዎች ተመረጡ ማለት ነው ኩፈላ ከከፋለቲ الحواريين لعيسى ابن مريم አሉ ነብያችን እዚሁ ላይ ንግግራቸው ምን አሉ ኩፈላ ዋስ ነው የምትሆኑት አሏቸው ከከፋለቲ الحواريين ሐዋርዮች እንደ ዋስ እንደሆኑትም لعيسى ابن مريم ለመርየም ልጅ ለኢሳ ሐዋርዮች እነሱ ዋስ እንደሆኑት ማለት ነው እንግዲህ የመርየም ልጅ ኢሳ ኢየሱስ ሚሉት ማለት ነው ኢሳ አለይሂ ሰላም እሱ ጋር ያሉት ሐዋሪ ተብለው ይጠራሉ ማለት ነው ልክ የነብዩ አለይሂ ሰላም ባልደረቦች አሁን ላይ ያሉ ሱሐቦች በሳቸው ጊዜ የነበሩ ሱሐቦች
አስሓቡ ረሱልላህ የነቢያችን ዓለይሂ ሰላም ሶሓባ ብለን እንደምንጠራው አስሓብ ብለን እንደምንልም የዒሳ ደግሞ ምን ተብሎ ይጠሩ ነበር? ሐዋርይ ተብሎ ይጠሩ ነበር ማለት ነው። ጠይብ ስለዚህ ነቢያችን ዓለይሂ ሰላም ሲያመሳስሉ ምን አሉ? እናንተ የተመረጣችሁ 12 ሰዎች ለህዝቦቻችሁ መዲና ላይ ላሉ ለአውሶችና ለኸዝረጆች ምንድናችሁ? ውከላ ናችሁ፣ ወኪሎች ወይም ተወካዮች ዋሶች ናችሁ። ማን ወኪል እንደሆነ ልክ ለዒሳ ብን መርየም ለመርየም ልጅ ለዒሳ ሐዋርዮች እንደነበሩትና ኃላፊነት ይወስዱ እንደነበረ እናንተም እንደዚሁም ኃላፊነት ትወስዳላችሁ አሉ። ወአነ እኔም አሉ ነቢያችን ዓለይሂ ሰላም ከፊሉን ያው ኃላፊነት ወስደኝ على قومي በህዝቦቼ ላይ ከፊል ነኝ ኃላፊነት ወስደ ሰው ነኝ ብሎ ነቢያችን ዓለይሂ ሰላም አሏቸው። على كل احوال መጥተው ከነቢያችን ዓለይሂ ሰላም ቃል ተጋቡ። እነዚህ 73 ሰዎች ከዛ ከመካከላቸው 12 ሰዎች ተመረጠና ከዛ በኋላ فرجعوا ተመለሱ الى المدينه ወደ መዲና ተመለሱ። فانتشر الاسلام እስልምና ተስፋፋ فيها እዚሁ መዲና ላይ አክሰረ ሚነል መራ አክሰረ ማለት የበዛ ሆኖ ተስፋፋ ሚነል መራቲል ኡላ ከመጀመሪያው ማለት ነው። እንግዲህ መጀመሪያ 12 ሰዎች ነበሩ። ከነዛ ከ12 ሰዎች መጥተው ከመጡ በኋላ የበለጠ በየቤቱ እስልምና መግባቱን ወይም እስልምና በየቤቱ ስለ እስልምና መወራት አጀንዳ ተደርጎ መወራት እንደነበረ ነግሮን ነበር። አሁን ደግሞ በሁለተኛው ጊዜ ደግሞ የበለጠ ከዛም ከፍ ብሎ እስልምና ተስፋፋ ማለት ነው። طيب አስኢላ ጥያቄዎች من وفد على الرسول በነቢያችን ዓለይሂ ሰላም የመጣው ማን ነበር አለ في السنة الثالثة عشرة በ13ኛው ዓመተ ሂጅራ هل بايعوه ከነቢያችን ዓለይሂ ሰላም ጋርስ ቃል ተጋብተዋል ወይ የሚል ነው። ماذا فعلوا ምን ሰሩ بعد البيعة ቃል ከተጋቡ በኋላ የሰሩትስ ምንድነው? ماذا قال الرسول መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ? للنقباء ለተመረጡ ኑቀባ ማለት የተመረጡ የሆኑ ሰዎች ናቸው። ለነዛ ለተመረጡ ሰዎች ምን አሏቸው? هل اقاموا بمكة መካ ላይ ነው የቆዩት ወይስ ከዛ በኋላ እንዴት ነበረ የሚል ጥያቄ አመጣልን ማለት ነው። طيب خلاصة ማጠቃለያ ጭብጥ ሐሳቡ وفي السنة الثانية عشرة በ12ኛው ዓመተ ንቡዋ ነቢያችን ዓለይሂ ሰላም ነብይ ከሆኑ 12 ላይ ወፈደ على النبي صلى الله عليه وسلم በነቢያችን ዓለይሂ ሰላም ላይ መጡ። እዚህ ላይ እንግዲህ الثانية عشرة ተብሎ ነው የመጣው በ12 ብሎ ነው የጠቀሰው 12 ግን አይደለም። ቅድም ላይ መጀመሪያ ላይ እንዳየነው ስንት ላይ ነበር? 13 ነበር። في الثالثة عشرة 13 ብለን ነበር የጠቀስነው። طيب ስለዚህ 12 ሳይሆን 13 ነው ማለት ያለበት። في السنة በዓመት الثالثة عشرة በ13ኛው ዓመተ ንቡዋ ወፈደ على النبي صلى الله عليه وسلم በነቢያችን ዓለይሂ ሰላም ላይ ጀማዓዎች መጡ 73 ማለት ነው። ረጁለን ወምራአታን ሁለት ሴቶችና ፈባይዑ ቃል ገቡ الرسول መልእክተኛው عند العقبة ዓቀባው ዘንድ ቃል ተጋቡ። الثانية ዓቀበተ الثانية ተብሎ የሚጠራው እሱ ዘንድ ቃል ተጋቡ ማለት ነው። ወረጀዑ ተመለሱ فنشروا الإسلام እስልምናን አስፋፉ في المدينة መዲና ላይ እስልምና እንዲስፋፋ አደረጉ ማለት ነው። طيب ስለዚህ على كل احوال በዚህ አይነት ሁኔታ እንግዲህ ቀስ በቀስ እስልምና እየተስፋፋ መጣ ማለት ነው። ምክንያቱም መጀመሪያ እዚሁ ደርስ ላይ ባለፉ ክፍሎች ላይ እንዳየነው 6 ሰዎች ነበር ለኡምራ ወይም ለሐጅ መጥቶ የሰለሙት የነበረው። ከዛ በኋላ 6 የነበረው እጥፍ ሆኖ 12 ሆኖ መጡ። 12 የነበሩት አሁን ደግሞ 73 ሆኖ መጡ። ከዛ በኋላ እንግዲህ እስልምና በመዲና ላይ በደንብ መስፋፋት ቻለ። ከዛ በኋላ ኢንሻአላህ በቀጣይ ደርሳችን ደግሞ ሙስሊሞች ወይም ሱሐቦች የነቢያችን ዓለይሂ ሰላም ባልደረቦች ቀጥታ ወደ መዲና ሂጅራ ስለማድረጋቸው በቀጣይ ደርስ ምን ይሆናል። የዛሬ ደርሳችን እስከዚህ ድረስ ይሆናል። والله سبحانه وتعالى اعلم وصلى الله على نبينا محمد وعلى اله وصحبه وسلم